ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? እግዚአብሔር ይመስገን። ዛሬ ደግሞ ገላትያን መልእክት የመጨረሻውን ክፍል ከኔ ጋር አብረን የምናይ ይሆናል። ምዕራፍ 5 እና ምዕራፍ 6 ተግባራዊውን የክርስትናን ትምህርት የሚያስተምርበት ሶስተኛውን ክፍል አብረን የምናይ ይሆናል ማለት ነው እና ገላትያ ምዕራፍ 3 እና ምዕራፍ 4 ላይ ማንም ሰው ሕግን በመጠበቅ ሊጸድቅ እንደማይችልና ሕግ የተሰጠው የሰዎችን ኃጢአተኝነት በመግለጥ ወደ ክርስቶስ ለማምጣት እንደሆነ በብዙ ማስረጃ እንደሞገተ ተመልክተናል። የተስፋን ቃል በተመለከተ ስለ አብርሃም እና ደግሞ መንፈስ ቅዱስን ስለተቀበሉበት ከእምነት ስለሆነ መስማት ከተናገራቸው በኋላ ታዲያ እንዴት ነው ክርስቲያን የሚኖረው? እንዴት ነው መኖር ያለብን? እንግዲህ በሕግ አንጸድቅም ብለናል። ታዲያ እንዴት ነው? መመሪያዎች አሉ፣ ስራዎች አሉ፣ ምንሰራቸው ነገሮች አሉ ወይስ አሁን ክርስቶስ ኢየሱስ ስለሞተልን መዳናችንንና መጽደቃችንን ስላረጋገጥን እንደ ልባችን በራሳችን ፈቃድ በራሳችን ሐሳብ እንደ ልባችን መኖር እንችላለን ወይ የሚለውን ነገር የሚመልስበት ክፍል ነው ምዕራፍ 5 እና ምዕራፍ 6። በአጽንኦት በመስጠት የሚጀምረው አንድ ነገር ነው። ከላይ ስለ ይስሐቅ ነው ሲናገር የነበረው። ይስሐቅ ነፃ የእናቱና የአባቱ ሕጋዊ ወራሽ ነው። ነፃ ነው፣ ባሪያ አይደለም። እንዲሁ ደግሞ እስማኤል ምንም የአብርሃም ልጅ ቢሆን ነፃ አይደለም፣ ባሪያ ነው፣ አብሮ አይወርስም። ታዲያ እኛ ነፃ ሆነን እንድንኖር ይላል ገላትያ ምዕራፍ 5 ላይ ቁጥር 1 ላይ ሲናገር በነፃነት ልንኖር ክርስቶስ ነፃነት አወጣን በማለት ይናገራል። ስለዚህ እኛ አማኞች በክርስቶስ ኢየሱስ በተሰራልን ስራ በተከፈለልን ዋጋ ነፃ ወጥተናል። ነፃ እንደወጣ ሰው ደግሞ መኖር እንድንችል ነው ክርስቶስ ኢየሱስ ዋጋ የከፈለ ይላል። በነፃነት እንድንኖር ነው፣ በነፃነት ልንኖር ነው ክርስቶስ ነፃ ያወጣን ይላል። ስለዚህ እንደገና በባርነት ቀንበር አትያዙ ይላል እና ሕግን ምን ብሎ ይጠራዋል? ቀንበር ብሎ ይጠራዋል። ሕግን ቀንበር ብሎ ይጠራዋል። ከሕግ በታች ለመኖር ስትፈልጉ በቀንበር ትኖራላችሁ። ምክንያት ሕግ ለባርነት ነው ሰውን የሚወልደው ይላል። ወራሽ ልትሆኑ አትችሉም። ወራሽ የምትሆኑት መንፈስ ቅዱስን የምትቀበሉት በክርስቶስ ኢየሱስ ባላችሁ መተማመን ነው እንጂ ባላችሁ ታዛዥነት አይደለም። ስለዚህ መንፈስ ቅዱስን ለመቀበል ነፃ ለመሆን የእግዚአብሔር ልጅ ለመሆንና መንግስተ ሰማያትን ለመውረስ የሚያስፈልገው ሕግ አይደለም፣ የሚያስፈልገው ስራ አይደለም። ታዲያ ምንድን ነው? እምነት ነው ይላቸዋል። ስለዚህ ምዕራፍ 5 ላይ ሲናገር መገረዝንም የምታስቡ ከሆነ ብትገረዙ ክርስቶስ ምንም አይጠቅማችሁ። ሰው በተገርዞ መዳን ከቻለ፣ ወራትን፣ ዓመታትን፣ ዘመናትን ቆጥሮ ሰንበት አክብሮ መዳን ከቻለ፣ የሙሴን ሕግ ጠብቆ መዳን ከቻለ ክርስቶስ ታዲያ ምን ያደርግለታል ያስብላል። ክርስቶስ እኮ ማንም ሰው በስራው እንደማይድን ላወቀ ለተረዳ የመጣ ዋጋ የከፈለ እንደሆነ ይታወቃል ማለት ነው። ስለዚህ ለኃጢአተኞች እንደሞተ ለደካሞች እንደሞተ የእግዚአብሔር ቃል በግልጽ ነው የሚናገረው። ስለዚህ ምንም አይጠቅማችሁም። ግን እናንተ ካልተገረዝን ብላችሁ የግድ የምትሉ ከሆነ አንድ ማወቅ ያለባችሁን ማሳሰብ አለብኝ ይላል። እሱ ምንድን ነው? መገረዝ አለብን ብላችሁ የምታስቡ ሰዎች ሕግን ሁሉ መፈጸምም ይኖርባቸዋል። ለምንድን ነው ግርዛቱን ብቻ የምትወስዱት? ሕግንም ጭምር መፈጸም አለባችሁ። ሁሉንም 10ቱን ትእዛዛት መፈጸም አለባችሁ። ሌሎችንም ትእዛዛት መፈጸም አለባችሁ። ግን ትችላላችሁ ወይ ሲባል በፍጹም አይቻልም። ስለማንችል ነው ክርስቶስ ኢየሱስ ዋጋ የከፈለውና የሞተው። ስለዚህ ቁጥር 5 ላይ ሲናገር ቁጥር 4 ላይ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። በሕግ ነው መጽደቅ የምትፈልጉት፣ በመስራት ነው መጽደቅ የምትፈልጉት፣ ከጸጋው ተለይታችሁ ትወድቃላችሁ። ምን ይላል ሮሜ 6:23 ላይ? የኃጢአት ደሞዝ ሞት ነው የሚለው። ሞት የሚገባን ነገር ነው፣ ዲዘርቭ እናደርጋለን። ለምን? ኃጢአቱን ሰርተነዋል፣ ዋጋችንን እንቀበላለን። ጽድቅን በተመለከተ የዘላለምን ሕይወት በተመለከተ ግን ምን ይላል? የእግዚአብሔር የጸጋ ስጦታ ግን በክርስቶስ በጌታችን የዘላለም ሕይወት ነው የሚለው። የዘላለም ሕይወት ሽልማት ሳይሆን ስጦታ ነው። ለዛ ነው በጸጋ ድነናል የምንለው። በጸጋ ማለት በነፃ ድነናል። አንሜሪትድ የሆነ ጊፍት ነው የእግዚአብሔር ጸጋ ማለት። አያችሁ። ስለዚህ በምህረቱ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። ስለዚህ ማንም ሰው መዳን እና መጽደቅ የእግዚአብሔር መንግስት መውረስ ከፈለገ ብቸኛው መንገድ በክርስቶስ ኢየሱስ ማመን ነው።
ስራ ለመዳን ቅድመ ሁኔታ ሆኖ ሊመጣ አይችልም ማለት ነው። ታዲያ እኛ ምን አይነት እምነት ነው ያለን? ቁጥር 5 ላይ እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና ብሎ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን አለመገረዝ አይጠቅምም። ገላትያ 6 ላይ ደግሞ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለመገረዝ አይጠቅምም ይላል። አሁን ብትገረዙ ምንም አትጠቀሙ፣ ባትገረዙ ምንም አትጎዱ በማለት ይናገራል ሐዋርያው ማለት ነው። ነገር ግን ይህንን ትምህርት የሚያስተምሩ ሰዎች ግን ሐሰተኛ አስተማሪዎች፣ ሐሰተኛ ወንድሞች፣ የስህተት አስተማሪዎች መሆናቸውን አውቃችሁ እንደሚፈረድባቸው አውቃችሁ ከነሱ ደግሞ ራቁ ይላል። እነዚህ ሰዎች የመስቀል እንቅፋቶች ናቸው። እነዚህ ሰዎች ሆዳቸው አምላካቸው፣ ክብራቸው በኖራቸው ነው። ለስማቸው ለክብራቸው መልካም ሆነው መስለው ለመታየት ጥረት የሚያደርጉ ከንቱ ሰዎች መሆናቸውን አውቃችሁ ከነሱ ራቁ ይላል። ነገር ግን ካልተገረዛችሁ ብለው የሚያውኳችሁ ካሉ ከፈለጉ መገረዝ አይደለም የተወሰነውን ቦታ ወይም የተወሰነውን እንዳለ ቢያነሱትም ያንሱት ይላል። የሚያውኳችሁ ይቆረጡ በማለት ይናገራል። ስለዚህ እናንተ ቁጥር 13 ላይ ለአርነት ተጠርታችኋል ብቻ ይላል። ለነፃነት የተጠራን ሰዎች ነን። ግን ይህ አርነታችን ነፃነታችን ግን የስጋን ፈቃድ ለመፈጸም የምንጠቀምበት አይደለም። ስለዚህ ነፃ ነኝ ማለት ስለ ሰው አልኖርም ማለት አይደለም። ለእግዚአብሔር አልኖርም ማለት አይደለም። እንደ ልቤ እኖራለሁ ማለት አይደለም። ለእግዚአብሔር ለሰው መኖር አለብኝ። ከዚህ ምን አለ? እርስ በርሳችሁ እንደ ባሪያዎች ሁኑ ይላል። ነፃ ነኝ እኮ ግን እንደ ባሪያ ሆናለሁ። ወንድሜን አገለግላለሁ፣ ዝቅ እላለሁ። ለምን? ከክርስቶስ የተማርኩት የህይወት አይነትና የህይወት ስርዓት ይሄ ስለሆነ ነው። ስለዚህ ምን አለ? እርስ በርሳችሁ እንደ ባሪያዎች ሆኑ ይላል። ለምን? ባልንጀራህን እንደራስህ ውደድ የሚል ስለሆነ ቃሉ ባልንጀራዬን እንደራሴ አድርጌ መውደድ ነው የክርስቶስ ህግ ማለት። ሌላ ህግ የለም። ባልንጀራዬን እንደራሴ አድርጌ ከወደድኩት አልሰርቀውም፣ አልዋሸውም፣ የሱ የሆነ ነገር አልመኝም፣ እናትና አባቴንም አከብራለሁ ማለት ነው። ስለዚህ ባልንጀራህ እንደራስህ አድርገህ ውደድ በሚለው ህግ ሁሉ ተፈጽሟል ይላል። ስለዚህ ሁለት ነገር ደግሞ ያነሳል። የመጀመሪያው ነገር ምንድነው? እኛ ውስጥ የማያቋርጥ ትግል አለ። ምንድነው እሱ? ለእግዚአብሔር መገዛት እንፈልጋለን ግን መገዛት አንችልም። ለእግዚአብሔር መታዘዝ እንፈልጋለን መታዘዝ ግን አንችልም። የማያቋርጥ ትግል ውስጣችን አለ። ታዲያ ይሄ የማያቋርጥ ትግል ከየት ነው የመጣው ስንል የሐዋርያው ጳውሎስ መልእክት እዚህ ገላትያ 5 ላይ መልሱን ይሰጠናል። እንደዚህ በማለት ቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ ይላል። ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና እነዚህ ሁለቱ እርስ በርሳቸው ይቃወማሉ ይላል። ስጋ ያለው ይህንን ቦዲያችንን ሳይሆን ሲንፉል ኔቸራችንና ሰልፍ ሰፊሺየንሲ ወይም እኔ በራሴ ጥረት በራሴ ግረት እንደዚህ ያደርጋለሁ የሚል ማንነት እሱ ስጋ ይባላል። መንፈስ ቅዱስ ደግሞ ሌላኛው የተቀበልነው የተካፈልነው ነገር ነው። እሱ ደግሞ ለእግዚአብሔር የሆነውን ነገር ሁሉ እንድንኖረው በእኛ ውስጥ የሚመኝ በእኛ ውስጥ ፍላጎትን የሚጨምር ነው። ስለዚህ በዚህ በኩል ሲንፉል ዲዛይራችን አለ፣ በዚህ በኩል መንፈስ ቅዱስ አለ። ስለዚህ በሁለቱ መሃል እኛ ውጥረት ውስጥ እንገባና የምንወደውን ያንን ማድረግ አንችልም፣ የማንወደውን ያንን ደግሞ እናደርጋለን። ስለዚህ ምን አድርጉ አለ? በመንፈስ ተመላለሱ ይላል። ከመንፈስ ቅዱስ እዝ ወይም ከመንፈስ ቅዱስ ትእዛዝ ስር ሆናችሁ ተመላለሱ። እሱ ሲመራችሁ ተመሩ፣ ቁሙ ሲላችሁ ቁሙ፣ ሂዱ ሲላችሁ ሂዱ። ለመንፈስ ቅዱስ ስራ የተመቻችሁ ሁኑ። መንፈስ ቅዱስ ዶሚኔት ሲያደርግ ስጋ ጸጥ ይላል፣ መንፈስ ደግሞ ኃይልን ያገኛል። ስለዚህ እኛ እግዚአብሔር የሚወደውን የመንፈስ ፍሬ ማፍራት እንጀምራለን። የመንፈስ ፍሬ ብሎ ምን እንደሆኑ ሲናገር ምን ይላል? ፍቅር አለ፣ ደስታ አለ፣ ሰላም አለ፣ ትዕግስት አለ፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እነዚህን እናፈራለን። ለእኛ ቀላል የሆነ ራስን መግዛት፣ የዋህነት፣ እምነት፣ በጎነት የመንፈስ ፍሬ ነው። አይ ብለን ደግሞ ፊድ የምናደርገው ሲንፉል ዲዛይራችንን ከሆነ የራሳችንን ምኞት ከሆነ እንደ ህጉ ደግሞ ካልኖርኩ በአድርግ አታድርግ ካልን ደግሞ የስጋ ስራ የተገለጠ ነው። የስጋ ስራ ምንድን ነው?
ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስለው ነው ይላል። ስለዚህ የክርስቶስ ኢየሱስ የሆኑት ምን አደረጉ ይልናል? የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት ይላል። ስለዚህ በጌታችን በኢየሱስ ክርስቶስ መስቀል የሆነውና የምንሆነው ነገር ምንድን ነው ይላል? ስጋን ከክፉ ምኞቱና መሻቱ ጋር መስቀል ነው ማለት ነው። ስለዚህ ስጋችን ማለት ይሄ ኮራፕትድ የሆነው ኔቸራችን፣ ሲንፉል የሆነው ዲዛይራችንና ኔቸራችን የሚመኘው ነፃ መውጣት የሚፈልገው ከራሱ ከእግዚአብሔር ነው። እግዚአብሔር የሚያስደስተውን ነገር ማድረግ ሳይሆን ራሱ የሚያስደስተውን ነገር ማድረግ ነው። ለእግዚአብሔር መገዛት ሳይሆን ለራስ ስሜትና ፈቃድ መገዛት ነው። ኤፌሶን 2 ላይም ተናግሯል። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። የሞት ነው ለእግዚአብሔር ነው ሕያው ግን ለራሳችን ግን ሕያዋን ነበር። ለኃጢአት ግን ሕያዋን ነበር፣ ለሰይጣን ግን ሕያዋን ነበር። አሁን ግን በክርስቶስ ኢየሱስ ሕይወት ከተቀበልን በኋላ ለሰይጣን፣ ለዓለም፣ ለራሳችን እንሞትና ለእግዚአብሔር ለሆነው ነገር እንነሳለን ማለት ነው። ስለዚህ የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ይላል። ከዛ 25 እና 26 ላይ ደግሞ ምን ይላል? በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል። ስለዚህ በመንፈስ መኖር የሚለው ቢንግ አላይቭ ነው፣ ለመንፈስ ቅዱስ መኖር ነው፣ ለመንፈስ ቅዱስ መመቸት ነው። ስለዚህ በመንፈስ መመላለስ አለብን። ከመንፈስ ቅዱስ ጋር ጊዜ ማሳለፍ፣ መቆየት፣ መጾም፣ መጸለይ፣ ለመንፈስ ቅዱስ ስራ መመቸት፣ ይሄ መንፈሳዊ ፍሬ እድገት ነው እንጂ ለመዳን የምናደርገው ነገር አለመሆኑን ማስታወስ ይገባል። ነገር ግን የስጋቸውን ፈቃድ የሚፈጽሙ ኢየሱስ ክርስቶስን በሕይወታቸው ላላነገሱ በሕግ ስራ ጸንተን እንኖራለን ያሉት የሚሰሩት ስራ የተገለጠ ነው። ያን ይሰራሉ፣ የእግዚአብሔርን መንግስት አይወርሱም ማለት ነው። ምዕራፍ 6 ላይ ደግሞ ስንገባ እርስ በርሳችን ስላለው ግንኙነት ደግሞ ይናገራል። አስቀድሞ ምዕራፍ 5 ላይ እንዲህ በማለት ተናግሮ ነበር። ቁጥር 15 ላይ እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ብሎ በወንድማማች መዋደድ እርስ በርስ እንድንያያዝ እንድንዋደድ ያስተምራል። ለምን? ፍቅር የሌለው እግዚአብሔርን አያውቅም፣ ፍቅር የሌለው እስካሁን በጨለማ ድረስ አለ ስለሚል። ስለዚህ ጌታ ኢየሱስም የኔ ደቀ መዛሙርት መሆናችሁ የሚታወቀው በፍቅር ነው ብሏል። ስለዚህ እርስ በርሳችን እየተነሳሳና እየተቀናናን በከንቱ አንመካ ብሎ ደግሞ ቁጥር 26 ላይ ይናገራል። ስለዚህ እርስ በርሳችን ባለን ግንኙነት የደከመውን እያበረታን፣ ያዘነውን እያጽናናን፣ ከኛ ቤተሰብ መሀል ደግሞ የተቸገረ ካለ እየረዳን፣ በተለይ በጌታ ሆኖ ችግር ላይ ላለ ቅድሚያ እየሰጠን አብረን ልንኖር ይገባል ማለት ነው። የሳተ ሊኖር ይችላል። መንፈሳውያን የሆናችሁ እናንተ በየዋሃት መንፈስ አቅኑት ይላል። ሌሎችን ግን ለመምከር ለማቅናት ስንፈልግ እኛ ራሳችን ደግሞ እንዳንወድቅና እንዳንፈተን ራሳችሁን ጠብቁ ይላል። ነገር ግን ይህንን ሲባል እኔ በክርስቶስ ነፃ ነኝ ምናምን የሚለውን ነገር ደግሞ ይዘን ስለ ሰው ምን አገባኝ የምንለው ህይወት ግን አይደለም። ለምን? ከእናንተ እያንዳንዱ የአንዱን ሸክም ይሸከም እንዲሁ የክርስቶስን ሕግ ፈጽሙ ይላል። የሌላው ህመም የኛ ህመም እንደሆነ፣ የሌላው ችግር የኛ ችግር እንደሆነ ቆጥረን አብረን መኖር እንዳለብን የእግዚአብሔር ቃል እሱን ያስተምራል። በቀረው ግን ለሌላው ሰው ደግሞ እየኖርን ራሳችንን ደግሞ መርሳት የለብንም። ስለዚህ ምን አለ? እያንዳንዱ የገዛ ራሱን ይፈትንም የራሱን ሸክም ሊሸከም ይገባል ይላል። ስለዚህ እሱን ማድረግ አለብን። በማስቀጠል የሚያነሳው ደግሞ ቁጥር 6 ላይ ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል ይላል። በተለያየ ችግር እጦት ውስጥ የሚመላለሱ አገልጋዮችንም የሚመላለሱ ሰዎችንም በመልካም ነገር ልናስባቸው እንደሚገባ ይናገራል። ከዛ ደግሞ ስለ መዝራትና ማጨድ ይናገራል። አትሳቱ እግዚአብሔር አይዘበትበትም በማለት ማለት ሰው የሚዘራውን ያንኑ ነው የሚያጭደው በማለት ይናገራል። ከዛ በገዛ ስጋው የሚዘራ የሚለው በገዛ ስጋው የሚለው ሲንፉል ኔቸር እና ዲዛይር እንደሆነ አስቀድመን አይተናል። ከስጋ መበስበስን ያጭዳል። በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወት ያጭዳል ይላል። ስለዚህ ከቁጥር 9 እስከ 10 በመልካም ስራ እንድንጸናና እንድንበረታ ያስተምራል። ባንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ
ለሰው ሁሉ መልካም መስራት አለብን። የተራቡትን መመገብ፣ እስረኞችን መጎብኘት፣ የታረዙትን ማልበስ አለብን። ይልቁን ግን የሃይማኖት ቤተሰቦች በእኛ መካከል ሆነው የራባቸው፣ በእኛ መካከል ሆነው የተቸገሩ፣ በእኛ መካከል ሆነው ችግር ላይ ያሉ ሰዎችን አስቀድመን ልንረዳ ይገባል ይልና ሐዋርያው ጳውሎስ በመጨረሻ ስለ ራሱ ይናገራል። እንዴት ባሉ ታላላቅ ፊደላት በእጄ እንደጻፍኩላችሁ እዩ ይላል። ያ ማለት ምን ያህል አጽንኦት ለመስጠት እንደጻፈው እንመለከታለን። በስጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ፣ ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው በማለት የሐሰተኛ አስተማሪዎችን ኢንቴንሽን ይነግራቸዋል። እነሱ መሰደድ ስለማይፈልጉ ከክርስቶስ መስቀል ይልቅ የራሳቸውን አስተሳሰብና ግርዛትን እስካሁን ድረስ እየሰበኩ ነው። መልካም ሆነው መታየት ይፈልጋሉ። እነሱ እውነተኛ ሰው መስለው መታየት ይፈልጋሉ። ግን ዲፕ ዳውን እነሱ ይሄን የሚያደርጉት እንዳይሰደዱ ብቻ ነው ይላል። በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳ ሕግን አይጠብቁም ይላል። ካልተገረዛችሁ ይላሉ እንጂ እነሱ እኮ ብዙ ሕግም አይጠብቁም ይላቸዋል። ነገር ግን ቁጥር 14 ላይ ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይ ያለመገረዝ አይጠቅምምና፣ በዚህም ስርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤል ሁሉ ላይ ሰላምና ምሕረት ይሁን ይላል ሐዋርያው። ስለዚህ ምን አለ? ትምክህቴ የክርስቶስ ኢየሱስ መስቀል ነው፣ የተሰራልኝ ስራ ነው፣ የፈሰሰልኝ ደም ነው፣ የተከፈለልኝ ዋጋ ነው የኔ ትምክህት ይላል። ሌላ መመካበት ስራ የለኝም። ሌላ መመካበት ሌላ ነገር የለኝም። አንድ ትምክህት ነው ያለው፣ እሱም ክርስቶስ ለእኔ የሰራው ስራ ነው። እንዲሁም ማርቲን ሉተር በአንድ ወቅት ሲናገር እንደዚህ ብሏል። ራሴን ሳይ መቼም እንደምድን አላስብም ይላል። ክርስቶስን ሳይ ደግሞ እንደምጠፋ አላስብም ይላል። ክርስቶስ ኢየሱስ በቂ የሆነ ብልጫ ያለው ስራ ሰርቶልናል። ደሙን አፍስሶልናል። ስጋውን ቆርሶልናል። ዋጋ ከፍሎልናል። ቤዛ ሆኖናል። የኃጢአት ስርየታችንን በክርስቶስ ኢየሱስ በማመን ተቀብለናል። ከዚህ ውጪ ለመዳን የሚሆን ምንም ነገር በሰማይም በምድርም የለም። እውቅና የተሰጠው ሰማይና ምድር የሚያከብረው የሚሰግድለት የሚንቀጠቀጥለት ታርዳሃልና ይገባሃል የሚባለው አንድ ብቻ ነው፣ ስሙ ኢየሱስ ይባላል። ከዛ ውጭ ግን ለመዳን ምንም አይነት አማራጭ እንደሌለ እንመለከታለን። ታዲያ በዚህ የሚተማመኑ በዚህ የህይወት ስርዓት የሚመላለሱ የእግዚአብሔር እስራኤል ይባላሉ። አሁን የምትታየው እስራኤል አለች፣ የእግዚአብሔር የኔ የሚላት ደግሞ እስራኤል አለች። ስለዚህ በእግዚአብሔር እስራኤል ላይ ሰላም ይሁን በማለት ይናገራል። በመጨረሻ ቁጥር 17 ላይ እኔ የኢየሱስን ማህተም በስጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድ ሰው እንኳ አያድክመኝ ይላል። በስጋዬ ተሸክሜያለሁ ያለው ማህተም ምንድነው ካልን ስለ ክርስቶስ ኢየሱስ የተቀበለውን መከራ የከፈለውን ዋጋ ነው። እና ሐዋርያ ጳውሎስ ሰውነቱ በጠቅላላ ሰንበር ነበረው። የተገረፈበት፣ ዋጋ የከፈለበት፣ የተደበደበው ስብራቶች፣ ለምጦች ምናምን ነበሩ። እሱ ምን ይለዋል? የኢየሱስን ማህተም ይለዋል። ስለ ኢየሱስ በመስበኩ ስለ ኢየሱስ በመናገሩ ጽድቅ በእምነት ብቻ መሆኑን በመናገሩ ምክንያት የተቀበለው መከራ ነው። ስለዚህ ከዚህ ሁሉ በኋላ ማንም ሰው ሊያደክመኝ የክርስቶስን መስቀል ሊያሳንስብኝ አይገባም በማለት ይዘጋዋል። ቁጥር 18 ወንድሞች ሆይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን በማለት ይጨርሳል። ጠቅለል ስናደርገው የሐዋርያ ጳውሎስን መልእክት ምን ብሎ ነው የሚጮኸው ያልን እንደሆነ ሰዎች የሙሴን ሕግ በመጠበቅ በመገረዝ የሆነ መልካም ስራ በመስራት የታረዘ አልብሰው የተጠማ ጠጥተው መልካም ስራ ሰርተው ሊድኑ ቢያስቡ እንደማይችሉና የጌታ ኢየሱስ ክርስቶስ ዋጋ መክፈል፣ መሰቀል፣ መሞት፣ መነሳት ለአንድ ሰው መዳን በቂ እንደሆነ በክርስቶስ ኢየሱስ በተሰራልን ስራ ብቻ እንደምንድን ማስተማር ነው። በማስቀጠል ደግሞ ክርስቲያኖች ከዚህ እውነት በመነሳት ከሆኑት በመነሳት ስለዳኑና ስለጸደቁ መልካምን ስራ ሊይዙ ይገባል። ለምን? ሰው የዘራውን ያንኑ ስለሚያጭድ እግዚአብሔር ዋጋ ስለሚከፍላቸው
ለመልካም ስራ እንዲነቃቁ ያበረታታቸዋል። ኢየሱስ ክርስቶስ ሲመጣ ዋጋችሁን ስለሚከፍላችሁ በርቱ፣ ተጽናኑ፣ ዝሩ፣ መብቀሉ አይቀርም፣ የታረዘ አልብሱ፣ የተጠማ አጠጡ። የክርስቲያን ትልቁ ስራ እሱ ስለሆነ ማለት ነው። ስለዚህ ስለ ስራ ያለን ሐሳብ ምንድነው? ስለ ስራ ያለን ትምህርት ምንድነው? ስራ ለመዳን ለመጽደቅ አይሆንም። ነገር ግን ስለ ዳንን ስለ ጸደቅን ግን እንሰራለን፣ እንጾማለን፣ እንሰግዳለን፣ ለድሆች እንቆረሳለን፣ ያለንን እናካፍላለን፣ እርስ በርስ እንዋደዳለን፣ እንታዘዛለን። ለምን? የመንፈስ ፍሬ ይሄ ስለሆነ፣ የወንጌል ፍሬ ይሄ ስለሆነ፣ የተሰበከልንና ከክርስቶስ የተማርነው ይህንን ስለሆነ። ነገር ግን ስራ ለመዳን ቅድመ ሁኔታ ሆኖ ይቀርባል? በፍጹም አይቀርብም ይለናል የእግዚአብሔር ቃል። ክብር ምስጋና ለአምላካችን ይሁን ከጅማሬ እስከ ፍጻሜ ድረስ። እግዚአብሔርም እናንተም አብራችሁን ስለነበራችሁ ክብሩን እግዚአብሔር ይውሰድ። ተባረኩልኝ።